ይለኛል ጌታዬ። የሰላም ተምሳሌት የሆነ ክልል ነው። ሐዋሳ ደግሞ የሰላም ተምሳሌት የሆነ ከተማ ነው። በዚህ ከተማ ውስጥ መንፈሳዊ እንቅስቃሴ፣ መንፈሳዊ በዓላት፣ የአደባባይ በዓላት፣ የጎዳና በዓላት ባደረግንበት ጊዜ ሁሉ በሰላም ጀምረን በሰላም ነው የፈጸምነው። እጅግ የበዛውን የእርሱን ምሕረት ማለዳ ማለዳ መቀበል ከእርሱ ፊት ምስጋናን መጨመር ዕለት ዕለት አስለምዶኛል ክብሩ መገኘት እጅግ የበዛ ብዙ ህዝብ ነው ያሉት። አሁን ዋራ ኮንፈረንስ በሚኖርበት ጊዜ አጠቃላይ ከተማ ውስጥ አልጋ የሚባል ነገር አይኖርም። ህዝቡ እዚህ ያድራል፣ እዚህ ይስተናገዳል። እዚህም ኮንፈረንስ በሚኖርበት ጊዜ ህብረተሰቡ በጠቅላላ እዚህ ይመጣል፣ ይስተናገዳል፣ መኝታ ያድራል፣ ምግብ ይመገባል። ለከተማውም ትልቅ የገቢ ምንጭ የሆነበት ሁኔታ ነው ያለውና ሌሎች ለቱሪስት መስህብ ብለው መጥተው ከሚያፈሱት ገቢ ያላነሰ ቤተክርስቲያኗ በምታደርገው እንቅስቃሴ በኮንፈረንሱ በሚኖረው ነገር ከተማችንንም ለማሳደግ ትልቅ እገዛ ያለው ነገር ነው ያለው። ጎዳና ምስጋና ምስጋና መልካም አምልኮ መልካም አምልኮ መልካም። እንደ ሐዋርያዊት ቤተክርስቲያን እኛ ከምናስተምረው አስተምሮ አንዱ በሰላም ከሰዎች ጋር አብሮ መኖር ነው። ሁሉም የኢትዮጵያ ሕዝብ በሰላም አብሮ መኖር ይገባዋል። ሃይማኖታዊ አስተምሮቶቻቸውን ማካሄድ ይችላሉ፣ ግን ሰላምን በጠበቀ ሁኔታ። ስለዚህ እኛ የኢትዮጵያ ሐዋርያዊት ቤተክርስቲያን ሰላም ከሁሉም ጋር እንዲሆን ከሰዎች ሁሉ ጋራ በሰላም ኑሩ የሚለውን መጽሐፍ ቅዱሳዊ መሪ ተከትለን የዜግነት ግዴታችንም ነው። ሰላም ለአገር እድገት፣ ለአገር ልማት ይጠቅማል። ለዚህም ከተማ ሰላም እጅግ ይጠቅማል። ይህንን ከተማና ይህንን ክልል መናገር ይችላል። የሰላም ተምሳሌት የሆነ ክልል ነው። ሐዋሳ ደግሞ የሰላም ተምሳሌት የሆነ ከተማ ነው። በዚህ ከተማ ውስጥ መንፈሳዊ እንቅስቃሴ፣ መንፈሳዊ በዓላት፣ የአደባባይ በዓላት፣ የጎዳና በዓላት ባደረግንበት ጊዜ ሁሉ በሰላም ጀምረን በሰላም ነው የፈጸምነው። እኛም በሰላም ከማንም ጋራ በሰላም እየኖርን በሰላም ሃይማኖታዊ እንቅስቃሴያችን እያካሄድን ነው የምንገኘው። ዋናው ትልቁ ዓላማችን ለሀገራችን መጸለይ፣ ለሕዝባችን መጸለይ፣ እግዚአብሔር ሀገሩን ሕዝቡን እንዲባርክ እንዲጎበኝ መጸለይ ነው። የእግዚአብሔርን ቃል ወንጌል ማስተማር ነው። ለታመሙት መጸለይ ነው እና እግዚአብሔር በየዓመቱ ብዙ መልካም ነገር ሲያደርግልን ነው የቆየው። ብዙ ተአምራት ሲያደርግ፣ ብዙ ነፍሳትን ሲያድን ነው የቆየውና እግዚአብሔር በየዓመቱ እያገዘን ነው ያለ። ኢትዮጵያ ሐዋርያዊት ቤተክርስቲያን በየጊዜው ሃይማኖታዊ ጉባኤዎች ታካሂዳለች። የዚህ አካል የሆነ ጉባኤ በእነዚህ ቀናት በዚህ በሐዋሳ ሚሊኒየም አደባባይ እየተካሄደ ነው ያለው። እንግዲህ እግዚአብሔርም ረድቶን ዘመኑም ጥሩ ሆኖ ከዚህ በፊት በነበሩት ዘመናት ለሃይማኖት ብዙ ነጻነት አልነበረም። አሁን የሃይማኖት ነጻነት አለን፣ የሃይማኖት እኩልነትም አለን። ከጥቂት ቦታዎች በስተቀር ሌሎች ቦታዎች ሁሉ ላይ በነጻነት መንፈሳዊ እንቅስቃሴያችንን ጉባኤያችንን እያካሄድን የምንገኝ። በየጊዜው በሚኖሩ ኮንፈረንሶች የሐዋሳ ከተማ አስተዳደር በጣም ትልቅ ትብብር ሲያደርጉልን ነው የቆዩት። በየጊዜው እዚህ ከተማ ውስጥ ኮንፈረንሱ ከመካሄዱ በፊት መዘምራኖቻችን ከምእመናኖች ጋር በአራት አቅጣጫ ተሰልፈው እየዘመሩ እያመለኩ እግዚአብሔርንም እየለመኑ ይሄዳሉ። አብረናቸው እንሄዳለን። የዚህ የሐዋሳ ከተማ ከፍተኛ የመንግስት የስራ ኃላፊዎችም የከተማውም ሕዝብ ትልቅ ትብብር ነው የሚያደርጉልን። ትራፊክ ፖሊሶች፣ የጸጥታ ክፍሎች፣ ሚዲያ ክፍሎች ሁሉም ከፍተኛ ትብብር ስለሆነ ሲያደርጉልን የቆዩት ለዛ ሁሉንም በጣም እግዚአብሔር ይስጥልኝ ማለት እፈልጋለሁ። ከተማ አስተዳደሩንም እጅግ በጣም ላመሰግን እፈልጋለሁ። እግዚአብሔር ደግሞ ከተማችንን እንዲባርክ፣ ህዝቡን እንዲባርክ
እየመሩ ያሉ አመራሮችንም እግዚአብሔር እንዲባርክ እንጸልያለን። በጣም ከልባችን እናመሰግናቸዋለን ስለ መልካም ትብብራቸው ማለት ነው። ከጊዜ ወደ ጊዜ እጅግ ፈጣን የሆነ እድገት፣ ልማት፣ ውበት እየታየ ነው ያለው። እንግዲህ እነዚህ ነገሮች ተቀናጅቶ ሲሄዱ እጅግ ደስ ያሰኛሉ። ልማቱ ከሰላም ጋር አብሮ የዚህን ከተማ ደግሞ ለየት የሚያደርገው ሰላሙ አለ፣ ልማቱ አለ፣ በአይን ይታያል። ሰው በሰላም ይወጣል፣ በሰላም ይገባል፣ በሰላም አብሮ ይኖራል። ስለዚህ እጅግ ደስ የሚያሰኝ ነው፣ ውብ ነው። ልማትን በሚመለከት ቤተክርስቲያናችን በዚህ ከተማ ለሚደረጉ ነገሮች አስፈላጊውን እገዛ ስታደርግ ነው የቆየችው። የሚባለውን ሁሉ በመተባበር ማለት ነው። ኢቭን አሁን የኮሪደሩ መንገድ ሲሰራ ከዛ ጋር የነበረውን 2 ቢሮ አፍርሰን ገና የው አዲስ ህንፃ በመገንባት ላይ ነው ያለ ነው። ያንንም ተባብረን በራሳችን ወጪ ማለት ነው ለሌላውም ስራ ለልማቱ ስራ እየተጠየቀ ያለ ያንንም አቅማችን በፈቀደ መጠን ለማገዝ ተነሳስተን ነው ያለ ነው። የምንችለውን ሁሉ ለማድረግ ሆንሴ ህብረተሰቡ የሚጠቀምበትን ድልድይ በራሳችን አሰርተን መንገዱ በደንብ በነፃነት መከድ የሚቻልበት ሆኗል። ከዚህ ከዩኒቨርሲቲው በስተጀርባ ማለት ነው። ክረምት ላይ በጣም ህብረተሰቡ ይቸገር ነበር። ውሃ መንገዱን በሙሉ ሞልቶት ከብቶቻቸው ለማለፍ ይቸገሩ ነበር። ሰዎቻቸው የሚጨነቁ ነበር። ያ ተቀርፎላቸዋል። ህብረተሰቡም እጅግ እየባረከን ነው ያለው። እንደገናም ደግሞ ትልቅ ትራንስፎርመር እዛ ጋር ኤሌክትሪክ አስገብተን የአካባቢው ህብረተሰብም እንዲገለገል ያደረግንበት ሁኔታም አለ ማለት ነውና እንግዲህ በአጠቃላይ አዋሳን በተመለከተ በዚህ መልክ የምንችለውን ሁሉ እያደረግን ያለንበት ሁኔታ አለ። በሰበካ አቀፍ ደረጃም በአገር አቀፍ ደረጃም ትልቅ ጤና ጣቢያ ተሰርቶ ዋራ ላይ ተመርቋል። ክልል ፕሬዝዳንትን በተገኙበት ከፍተኛ የመንግስት ስራ ኃላፊዎች በተገኙበትና ጎን ለጎን ልማቱንም በማራመድ የሚቻለንን ሁሉ በማድረግ ላይ እንገኛለን። በዚህ ሁሉ የረዳንን አምላክ ከልብ እናመሰግናለን። እንግዲህ ወጣት የአገር ተስፋ ነው፣ የነገ ተረካቢም ነው። ወጣት የአሁኑን እድገት ያግዛል፣ የወደፊት የራሱን እድገት ደግሞ ያመቻቻል። ለትውልድ ደግሞ የራሱን አሻራ አስቀምጦ ያልፋል። ወጣቶች ተግቶ መስራት አለባቸው። አገር የሚለወጥ ነው። ስራ እስከተሰራ ድረስ፣ ጸጥታ፣ ሰላም ኖሮ እስከተሰራ ድረስ፣ ልማት እስከፈጠነ ድረስ ነገ የተሻለ አገር፣ የተሻለ ከተማ፣ የተሻለ ስራ፣ የተሻለ ኑሮ እንደምንኖር ምንም አያጠራጥርም። ትልቁ ለስራ መትጋት ነው። የአገራችን የአሁኑ ወቅታዊ መሪያችንም ለሰው የሚመች ስትራቴጂ እየቀየሱ ልማትን የሚያፋጥን ለትውልዱ ተስፋ ሰጪ ነገር መሰረት እየተጣለ ስለሆነ ይህንኑ ወጣቱ ቢጠቀምበት የሚል ምክር አለኝ። ከተማው ላቀደው የልማት ተግባራትን ቤተክርስቲያን በየትኛውም አንጻር ከጎኗ በመሆን የሚቻለውን ሁሉ የምታደርግ ነው የሚሆነው። በጸሎትም እግዚአብሔር ከተማችንን እንዲባርክ፣ ህዝባችንን እንዲባርክ፣ ኢትዮጵያን እንዲባርክ፣ መላውን ህዝብ እንዲባርክ ጸሎታችንና ምኞታችን ነው። ለህዝባችን፣ ለከተማውም፣ ለሀገረ ስብከቱም፣ ለመላ ኢትዮጵያ፣ ለመላው ዓለም ህዝብ ሰላም ይሁን እንላለን። ቀጥሎም ጸሎታችን ተጠናክሮ የሚቀጥል ይሆናል።